ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ የቱሪዝም አስኳሏ ባህር ዳር ስራ ላይ ነች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በራዲዬሽንና ኒውክሌር ቴክኖሎጂ ያካበተችውን ጠንካራ የቁጥጥር ስርዓት በተጨማሪ ቴክኖሎጂዎች ላይ ለመተግበር እየሰራች መሆኑን የኢትዮጵያ ቴክኖሎጂ ባለስልጣን ገለጸ። አፍሪካ የኢኮኖሚ ጣፋንታዋን በራሷ ለመወሰን እምቅ አቅሟን መጠቀም እንደሚገባት ተገለጸ። በለውጡ ዓመታት ጠንካራና ተልእኮን በብቃት የሚወጣ የፖሊስ ተቋም መገንባት ተችሏል። መገናኛ ብዙሃን ለዘላቂ ሰላምና ለጋራ ትርክት ግንባታ የሚጠበቅባቸውን ኃላፊነት ይበልጥ ሊያጠናክሩ እንደሚገባ ተገለጸ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የጣና ዳር ንግስቷ ባለዘንባባዋ ሙሽራ የቱሪዝም አስኳሏ ባህር ዳር ስራ ላይ ነች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ፍጹም የሰላም አየር የአይንና የመንፈስ ማረፊያ ውብ ስፍራ የታደለችው ባህር ዳር ከመዝናኛ እስከ ግዙፍ የንግድ ስፍራዎቿ በእንቅስቃሴ ተሞልተዋል። ሀገሬው ከጧት እስከ ማታ ስራ ላይ ነው ብለዋል። የስፖርት ማዘውተሪያ ስፍራዎች ከልጅ እስከ አዋቂ በልዩ ልዩ ስፖርቶች ደምቀዋል። ከዚሁ ጎን ለጎን ግዙፍ የባህር ዳር ዓለም አቀፍ ስቴዲየም ግንባታ በመጠናቀቅ ላይ በመሆኑ ከተማዋን የስፖርት ቱሪዝም ማዕከል የሚያደርጋት ይሆናል ሲሉም ገልጸዋል። ሀገሬው በስራ የደከመ አካሉንና አእምሮውን ለማደስ ስፖርት ሲሰራ፣ በመዝናኛ ማዕከላት ሲዝናና፣ በዘንባባዋ ጥላ ስር አረፍ ሲል፣ በጣና ዳርቻ ሰብሰብ ብሎ ሲጫወት፣ በምሽት በእግር ሲንቀሳቀስ ማየት ልብን ሐሴት ያወርሳል ነው ያሉት። ወቅቱ የአብይና የረመዳን አጽዋማት የሚጾሙበት ነው። የከተማዋ ምዕመን ሰርክ ወደ መስጂድና ወደ አብያተ ክርስቲያናት ሲተም ማየት መንፈሳዊ ኩራትን ይፈጥራል ብለዋል። ውባ ከተማ ልማቷን እያፋጠነች ፍጹም የሰላም ድባብ፣ እረፍት አልባ የልማት ስራ፣ ሞቅ ያለ የመዝናኛና የንግድ እንቅስቃሴ የሚታይባት ሆናለች ነው ያሉት። ባየነው የሰላም ንፋስ የልማትና የስራ ጥድፊያ እንዲሁም የቱሪዝም መነቃቃት ተደስተናል። የተጀመሩ ስራዎችን አይናችንን ሳንነቅል በተገቢው ጥራት እንዲጠናቀቁ ክትትላችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በራዲዬሽንና ኒውክሌር ቴክኖሎጂ ያካበተችውን ጠንካራ የቁጥጥር ስርዓት በተጨማሪ ቴክኖሎጂዎች ላይ ለመተግበር እየሰራች መሆኑን የኢትዮጵያ ቴክኖሎጂ ባለስልጣን ገለጸ። የባለስልጣኑ ዋና ዳይሬክተር አቶ ሰለሞን ጌታቸው ለኢዜአ እንዳሉት ባለስልጣኑ ጨረር አመንጮችን የማሳወቅ፣ የፈቃድ አሰጣጥ፣ ኢንስፔክሽንና ህግ ማስፈጸም እንዲሁም በህግ ጥሰት ላይ እርምጃ የመውሰድ ስራ ሲያከናውን ቆይቷል። በዚህም ባለፉት 7 ወራት በሁሉም ቴክኖሎጂዎች 2657 የተለያዩ ፈቃዶች ለመስጠት አቅዶ 2422 ፈቃድ መስጠት መቻሉን ተናግረዋል። በተጨማሪም በሁሉም ቴክኖሎጂዎች 504 የኢንስፔክሽን ስራ እንዲሁም የማሳወቅና የመረጃ ምዝገባ ስራዎች መሰራታቸውን አብራርተዋል። በህክምናና ኢንዱስትሪ ዘርፍ የአገልግሎት ዘመንና የፕሮጀክት ጊዜያቸውን በጨረሱ ጨረር አመንጭ ቁሶች ላይ የህግ ማስፈጸም ስራ ማከናወን መቻሉን ተናግረዋል። በዚሁም በተቋማቱ ላይ ከቀላል ማስጠንቀቂያ ጀምሮ የተለያዩ የህግ ማስፈጸም ስራዎች መሰራታቸውን ጠቁሞ አንድ ድርጅት በፍርድ ቤት ውሳኔ አገልግሎቱን የጨረሰ ቴክኖሎጂ ወደ መጣበት ሀገር እንዲመልስ መደረጉንም ገልጸዋል። በራዲዬሽንና ኒውክሌር ቴክኖሎጂ ላይ እየተከናወነ ያለውን ጠንካራ የቁጥጥር ስርዓት በሌሎች ቴክኖሎጂዎች ላይ ለመድገም የህግ ዝግጅት መከናወኑን አስታውቀዋል። ባለስልጣኑ የጨረራ ህክምና ምርመራ መስጫን ጨምሮ ጨረራ ምንጭ መሳሪያዎች ያለ ፈቃድ ወደ ሀገር ውስጥ እንዳይገቡ ለመቆጣጠር ከጉምሩክ ኮሚሽንና ሌሎች ባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። አፍሪካ የኢኮኖሚ ጣፋንታዋን በራሷ ለመወሰን እምቅ አቅሟን መጠቀም እንደሚገባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቲት ገለጹ። በአዲስ አበባ በተካሄደው የአፍሪካ ኢኮኖሚክ ኮሚሽን 57ኛው አህጉራዊ የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ ላይ ዋና ጸሐፊው እንዳሉት አሁናዊ የዓለም ሁኔታ ተለዋዋጭ፣ የኢንዱስትሪና ቴክኖሎጂ አብዮት፣ የንግድና ኢንቨስትመንት ከፍ ዝቅ ማለት፣ የእርዳታ ቅነሳና የማይገመቱ ጉዳዮች ተዳሰዋል። ከዚህ አኳያ አፍሪካ በዚህ ፈታኝ ወቅት የቤት ስራዋን በንቃት ከመስራት የተሻለ አማራጭ እንደሌላት መግባባት ተፈጥሯል ነው ያሉት። ለዚህም አፍሪካ የኢኮኖሚ ጣፋንታዋን በራሷ እንድትወስን ያልተነካ ሙሉ አቅሟን አሟጣ መጠቀም እንደሚገባትና ከዚህ ቀደም ቃል የተገቡ ጉዳዮች መፈጸም እንዳለባቸው ነው ያነሱት። በጉባኤው ቀጠናዊ ትስስርን፣ ጫናን መቋቋም የሚችል ስርዓት፣ የንግድና ኢኮኖሚ ስርዓትን ማጠንከርን፣ አህጉራዊ እምቅ አቅምን መጠቀም ላይ ከፍተኛ መግባባት መፈጠሩን አንስተዋል። በጉባኤው የተቀመጡ አቅጣጫዎችን ለመተግበርም በቀጣናዊ የእሴት ሰንሰለትና በሰው ሰራሽ አስተውሎት ትግበራ ላይ 2 የውሳኔ ሀሳቦች መጽደቃቸውን ገልጸዋል። አፍሪካን ከሸቀጥ ጥገኝነት ለማላቀቅና የራሷን ሀብት መጠቀም እንድትችል የሚያደርግ ጠንካራ ስራ ይጠብቀናል ብለዋል ዋና ጸሐፊው። አፍሪካ በርካታ የኢኮኖሚ ዞኖች ያሏት መሆኗ ቀጣናዊ የእሴት ሰንሰለትን ለማጠናከርና አፍሪካን የአምራች ኢንዱስትሪ ማዕከል ለማድረግ ትልቅ አቅም ነው ሲሉም አክለዋል።
በሌላ በኩል አህጉራዊ የማህበራዊ ኢኮኖሚ ሽግግርን ለማሳካት ሰው ሰራሽ አስተውሎት ትልቅ ጠቀሜታ እንዳለው አጽንኦት ተሰጥቶታል ነው ያሉት። ሰው ሰራሽ አስተውሎት በ2030 በአፍሪካ ኢኮኖሚ ላይ 1.2 ትሪሊዮን ዶላር አስተዋጽኦ እንደሚያበረክትና አህጉራዊ ጥቅል ምርትን በ5.6 በመቶ እንደሚያሳድግ ጠቁመዋል። የአፍሪካ ኢኮኖሚ ኮሚሽን የሰው ሰራሽ አስተውሎት ልማትን ለማፋጠን በምርምር በእውቀት ሽግግርና በሌሎች መስኮች እንደሚያግዝ ገልጸዋል። በለውጡ ዓመታት በተከናወኑ የሪፎርም ስራዎች ጠንካራና ሙያዊ ተልዕኮን በብቃት የሚወጣ የፖሊስ ተቋም በመገንባቱ በወንጀል መከላከልና ምርመራ ስኬቶች መመዝገባቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በለውጡ ዓመታት በፖሊስ ተቋማት የተደረገውን ሪፎርምና የተገኘውን ውጤት በተመለከተ ማብራሪያ ሰጥተዋል። ፖሊስ ህገ መንግስታዊ ስርዓቱና ፖሊሳዊ ተልዕኮን ማዕከል ያደረጉ ስራዎችን እንዲያከናውን የሚያስችል ሪፎርም ገቢራዊ መደረጉን ገልጸዋል። በዚህም ከየትኛውም የፖለቲካ የሃይማኖትና የዘር እሳቤ ገለልተኛ የሆነ የፖሊስ ተቋም ተገንብቷል ብለዋል። የፖሊስ ተቋም ሙያዊ ስነ ምግባርን በተላበሱ አባላት በቴክኖሎጂና በአደረጃጀት ጠንካራ መሆን በመቻሉ በወንጀል መከላከልና በወንጀል ምርመራ ተጨባጭ ለውጦች መመዝገባቸውን ተናግረዋል። ከለውጡ ማግስት ሰብአዊ ክብርን እሴቱ ያደረገ የፖሊስ ኃይል በመገንባቱ ከለውጡ በፊት በምርመራ ሂደት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችና ሌሎችም ችግሮች እንዲቀረፉ ተደርገዋል ነው ያሉት። ማህበረሰብ አቀፍና ማስረጃና መረጃ መር ሞዴል በመከተል ውጤታማ የወንጀል መከላከልና ምርመራ ስርዓት መዘርጋቱንም ገልጸዋል። በኢትዮጵያ የተለያዩ አካባቢዎች በቂ የፌዴራል ፖሊስ ፈጥኖ ደራሽ ኃይል በማሰማራት የዜጎችን ሰላምና ደህንነት ማስጠበቅ የሚያስችል ስራ እየተከናወነ መሆኑንም አስረድተዋል። በከፍተኛ ትምህርት ተቋማት ሰላማዊ የመማር ማስተማር ሂደት እንዲኖርና ሀገር አቀፍ ፈተናዎች ያለምንም ችግር እንዲካሄዱ ትልቅ ሚና እየተጫወተ መሆኑንም ተናግረዋል። የአውሮፕላን ማረፊያዎችን ደህንነት በመጠበቅ ረገድ ሀገራዊ ኃላፊነቱን እየተወጣ እንደሚገኝም ጠቅሰዋል። አህጉራዊና ዓለም አቀፋዊ ሁነቶችና ህዝባዊ በዓላት ያለምንም የጸጥታ ስጋት ማከናወን ያስቻለ ትልቅ አቅም መገንባቱንም ነው ያብራሩት። የኢትዮጵያ ፌዴራል ፖሊስ ሊፈጸሙ የነበሩ የሽብር ተግባራትና የተደራጁ ወንጀሎችን አስቀድሞ በማክሸፍም ኢትዮጵያ ጠንካራ የጸጥታ ተቋም እንዳላት አሳይቷል ብለዋል። የወንጀል ምርመራ በቴክኖሎጂ እንዲደገፍ መደረጉን የገለጹት ኮሚሽነር ጄኔራል ደመላሽ ምርመራው ውጤት እየተገኘበት መሆኑን ተናግረዋል። በውጭ ይደረግ የነበረው የዘረመል ወይም ዲኤንኤ ምርመራ በኢትዮጵያ መጀመሩ የወንጀል ምርመራን ውጤታማ ከማድረግ ባሻገር ከፍተኛ ወጪን ማስቀረት ማስቻሉንም ገልጸዋል። መገናኛ ብዙሃን ለዘላቂ ሰላምና ለጋራ ትርክት ግንባታ የሚጠበቅባቸውን ኃላፊነት ይበልጥ ሊያጠናክሩ እንደሚገባ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ለኢዜአ እንደገለጹት የሰላም ጋዜጠኝነት ጽንሰ ሀሳብን በሚመለከት በአንዳንድ መገናኛ ብዙሃን በኩል ክፍተት ይስተዋላል። የሰላም ጋዜጠኝነት መርህ የሰላም እጦት አዝማሚያን በመረዳት ግጭት ቀስቃሽ የሆኑ መረጃዎችን ቀድሞ ማክሰምና የሰላም አስፈላጊነት ላይ ትኩረት የሚያደርግ መሆኑን አስረድተዋል። ለዚህም በአገር አቀፍ ደረጃ ቀደም ሲል የነበሩ የሰላምና የአብሮነት እሴቶችን አጉልቶ ማሳየትና ተደራሽ ማድረግ የግድ ያስፈልጋል። ይሁን እንጂ በአንዳንድ መገናኛ ብዙሃን በኩል የሰላም ጋዜጠኝነት ጽንሰ ሀሳብ ምንነትና ተግባበር ላይ ውስንነት እንዳሉ የሚያመለክቱ ስራዎች ሲሰሩ ይስተዋላል ብለዋል። በመሆኑም ጽንሰ ሀሳቡን በአግባቡ መረዳትና በኃላፊነት መስራት ይጠበቅባቸዋል ነው ያሉት። ይህም እንደ ሀገር የጋራ ትርክትን ለመገንባት እየተከናወነ ባለው ሂደት ውስጥ መገናኛ ብዙሃን አሻራቸውን በማኖር ለሰላም ግንባታ አስተዋጽኦአቸውን ማበርከት ይገባቸዋል። ለዚህም ባለስልጣን መስሪያ ቤቱ የክትትልና ቁጥጥር ስርዓቱን የሚያጠናክሩ አሰራሮችን እየዘረጋ ስለመሆኑም ዋና ዳይሬክተሩ ጠቁመዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህርና ተመራማሪ ዶክተር አንተነህ ጸጋይ በበኩላቸው መገናኛ ብዙሃን የሀገርን ገጽታ በማስተዋወቅና በትውልድ ግንባታ ላይ አይነተኛ ሚና አላቸው ብለዋል። አንዳንድ መገናኛ ብዙሃን ለሰላም መደፍረስ ምክንያት የሚሆኑ መረጃዎች ሲያሰራጩ ይስተዋላል ብለዋል። ይህም በሀገር ግንባታ ሂደት ላይ አሉታዊ ተጽዕኖን ከማሳደር ባሻገር በዜጎች አብሮነት ላይ ጫና ሊያስከትል ይችላል ብለዋል። በመሆኑም አሰባሳቢ ትርክቶችን ማጉላት፣ ለትውልድ ማስተላለፍና ጥቅም ላይ እንዲውሉ ማድረግ አስፈላጊ መሆኑን ተናግረዋል። ለዕለቱ ያዘጋጀናቸው ዘገባዎች እነዚህን ይመስሉ ነበር። መልካም ጊዜ።